እውነት ላይ መሰረት አድርገን እምነታቸው ትክክለኛ የሚለው ይሄው እንዲህ ይላል ስህተት ነው ብለን ማሳየት ነው ያለብን። እምነታቸው ማይለው ልክ እነሱ መጽሐፍ ቅዱስ ሳይረዱት ያለ አውዱ እየተረጎሙ እንደሚፈቱት ሳይሆን እኛ የምናደርገው ምንድነው? ቁርአናቸው አለ፣ ቁርአናቸው እናነባለን። ከዛ ተፍሲር አለ፣ ሐዲስ አለ። ቁርአናቸው አለ፣ ከዛ ሐዲስ አለ። በሐዲስ ምን ተብሏል? ቁርአኑ ላይ ያውቃል እንዴት ተፈቷል። ከዛ ሙፈሲሮች አሉ፣ ቁርአኑን የፈሰሩ የተረጎሙ ያብራሩ። እንዴት ብለው ነው ያብራሩት? ያንን ቁርአን ክፍል ሊቃውንቶቻቸው እንዴት አብራርተውታል? አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ 4 5 እናያለን። ሙፈሲሮቻቸው ምን ብለው ነው ያብራሩት? ከዛ ደግሞ ያ ነገር አጨቃጫቂ ነገር ካለው ሙስሊሞቹ ምንድነው የሚሉት? ክርስቲያኖቹስ የሚያነሱት ጥያቄ ምንድነው? የሚያጨቃጭቀውስ ምንድነው? ከዛ ሊቃውንቶቹ ደግሞ የሰጡት ምላሽ ምንድነው? እኛ ምንለው እንዲናይ ያደርገው ክደውን ነው ምላሽ የሰጡት ወይስ አዎ እናንተ የምትሉት አለ ነገር ግን እንዲህ ነው ብለው? እሱ በደንብ አያለው ማለት ነው፣ ቼክ አደርጋለሁ። ስለዚህ ታማኝ መረጃ የኛ ኦዲየንስ የሚታወቀው በዚህ ነው። ኦዲየንሳችን የሚተማመንብን አይዋሽም፣ እፎይ የተጻፈው ነው የሚያነበው የሚሉ ለዛ ነው ይመጣሉ። ለሟሽተሃል ብለው ከመጡ በመረጃ እናሳያቸዋለን። አንድ አይደለም፣ ቼክ እናደርግ፣ ክሮስ ቼክ እናደርጋለን። ኢቭን በጣም አሻሚ ቢሆን እንኳን ያንን አሻሚ ፈተዋ አላቸው። ትልቅ የፈተዋ ዌብሳይት አላቸው። ጥያቄ የሚጠየቅበት ነው። እናየዋለን እሱን ጥያቄ ሄዳል። ከዛ ሊቃውንቶቻቸው ያንን ነገር ምን ብለው ነው የመለሱት? ምክንያቱም የሐሰት መረጃ ከመጣ ነገ ትዋረዳለህ። በጊዜው ሰዎች ልታታልልበት ትችላለህ፣ ነገ ግን ትዋረድበታለህ። እንደዛ እንዳይሆን በጣም ነው የምንጠነቀቀው። እኔ ብቻ ሳይሆን እስልምና ላይ የምንሰራ ልጆች በዚህ እንታወቃለን። የምናቀርበው መረጃ በተቻለ መጠን ክሮስ ቼክ አድርገን ነው። ስለዚህ ሐዲሱንም አያለውኝ እኔ ፐርሰናሊ ስለሆነ ጥያቄው ለኔ የመጣው ቁርአኑንም ሐዲሱንም ተፍሲሩንም ክሮስ ቼክ አድርጌ ከዛ በኋላ ደግሞ ፈታዎቻቸው ጥያቄና መልሶቻቸው ላይ ምን ብለው ነው የተጠየቁት፣ ምን ብለው ምን ላይ ሰጥተዋል የሚለው ነው አይቼ ነው መጣው እንጂ ዝም ብዬ ያለ መረጃ ምንም ነገር ለዛ ኦልዌይስ ምለው ያለ መረጃ እናወራም። እኛ ክርስቲያኖች ነን፣ የምናወራው በመረጃ ነው። ያ መረጃ ደግሞ እውነት ነው። ግን አብዛኛው ያላነበበው ማህበረሰብ ውሸት ሊመስለው ይችላል። የጊዜ ጉዳይ ነው። ዛሬ ላይ ውሸት ያለን ሲያነበው ሲደርስበት ያፍራል ላይ ነው ያፍርበታል። ግን እንዲያፍር አንፈልግም። ዛሬ ላይ ውሸት የመሰላችሁና ባይምሯችሁ ዛችሁት ይሄ ውሸት ነው እንጂ እንዴት ሊሆን ይችላል እምነታችን ላይ እንዴት ሊሆን ይችላል ብላችሁ ነገ ስታነቡት እንዳታፍሩ፣ አንቀየማችሁ፣ እንዳታፍሩ ስላላወቃችሁ ነው። ስታውቁ ግን ያልናችሁ እውነት መሆኑን ስታውቁ ክርስትና እንድትመረምሩ፣ ክርስትና እንድታጠኑ እንጋብዛችኋለን። እኛ በደንብ ቼክ አድርገን ስለሆነ የምናወራው እንደሚሏችሁ ዝም ብለን ጥራዝ ነጠቅ የሆነ እውቀት ይዘን ሳይሆን በዛ ነገር ላይ ጥልቅ ምርምር አድርገን አንብበን ስለምንመጣ ምንለው ነገር ታማኝ ነው። እናንተም ትደርሱበታላችሁ፣ እኛ የደረስንበት ላይ። ስለዚህ ስትደርሱበት አፍራችሁ መቀመጥ ሳይሆን ኦኬ እፎይ እና ሌሎችም ክርስቲያኖች ያሉት እውነት ነው ለካ ብላችሁ ክርስትናን እንድትመረምሩ ነው የምንጋብዛችሁ። መልካም። እንግዲህ ይሄ ክፍል 1 ጥያቄዎቻችን ናቸው። ጥያቄዎቹ በጣም ብዙ ናቸው። ብዙ ሰው ብዙ ነገር መጠየቅ ይፈልጋል። ጥያቄዎቹን ቆም አድርገን ቀጠሮ እንይዛለን ማለት ነው። ምክንያቱም የሚያልቁ አይደሉም። ግን አንዳንድ ነገሮችን ደግሞ የመጨረሻዎቹን በዚህ ውስጥ ማየት አለብን ብለን የምንነግራቸውን ነገሮች አይተን እናልፋለን። መቆጠብም ስላለብን ማለት ነው። በስካሁኑ የጥያቄና መልስ ሂደታችን እንዳያችኋቸው መልሶቹን በተብራራ መልኩ ነው ወንድማችን እያስኬደው ማለት ነው።
አንድ ጥያቄ ጠይቀና ከዛ እንዘጋዋለን። በማህበራዊ ሚዲያው ላይ በምታቀርባቸው የንጽጽር ትምህርቶች እንደምትመለከተው ከሁለቱም ወገን ከባድ ትችት ይገጥማል። ከኦርቶዶክሱም እንደገና ከኦርቶዶክሱም አልፎ ደግሞ ክርስቲያን ነን ከሚሉት የሌሎች ቅርንጫፍ ድርጅቶች እንደገና ደግሞ ከእስልምናው በራሱ ከባድ ትችቶችና ጫናዎችን ያስከትላል። እያየናቸው ነው። እነዚህ ግለሰባዊ ፈተናዎች አንተ እፎይ በምን አይነት ስነ ልቦና ነው የምትቋቋማቸው? በምን አይነት ስነ ልቦና ነው የምትቋቋማቸው? እንዴት ነው የምትሻገራቸው? እንዴት ታልፈዋለህ? ወደዚህ ትግል ለሚመጡ ሰዎች የአንተ መልስ አሃ ብለው ይዘውት እንዲሄዱ ያደርጋቸዋልና ምላሽ ምንድን ነው? ትችቶች እንግዲህ የተለያዩ አሉ። አንዳንድ ትችቶች ራሽናል የሆኑ ትችቶች ይኖራሉ። ተገቢ የሆኑ እንደዚህ ባታደርግ፣ እንደዚህ ባይሆን፣ እንደዚህ መሆን የለበትም የሚሉ ስህተቶች አጉልተው የሚያሳዩ ናቸው። እነኛ እንደ አቀባበል ነው። ተተቀበልካቸው፣ ትጠቀምባቸዋለህ። ስህተቶችን የሚያሳዩ በጊዜው ዲስኮምፈርት ሊያደርጉ ይችላሉ። ትችት የመቀበል ፍላጎት ከሌለ እንደዚህ አይነት ነገር ትክክል አይደለም ያደረገው ምናምን ስትባል እንደ ሰውኛ አንዳንድ ሰው ስንሆን ስህተቶቻችን የሚነግረን ወይንም ደግሞ እንደዚህ አድርገሃል ስንባል የሆነ እንትን የተባልን የተሸነፍን ሊመስለን ይችላል። ግን በጣም ጠቃሚ ናቸው። ከተጠቀምንባቸው እነሱ ቆም ብለን ካሰብን ኦኬ እነኚህ ስህተቶች አሉብኝ ማረም አለብኝ ብለን ካሰብንና ካረምናቸው ይጠቅሙናል ማለት ነው። ስለዚህ እንደዚህ አይነት ትችቶች እጠቀምባቸዋለሁ። ኦኬ እንደዚህ ተብያለሁ፣ ነገ ማስተካከል አለብኝ፣ ነገ እነኚህም ማረም አለብኝ ብዬ አስባለሁ። ግን ምንድነው እሱ ከክርስትናውና ከእስልምናው አንጻር ከሁለት የተለዩ ቤተ እምነቶች የሚመጡ ትችቶችን በምን አይነት ስነ ልቦና ታልፋቸዋለህ ላልከው ሁለቱ የተለያዩ ናቸው። ከእስልምናው የሚመጣው ትችት ኦልሬዲ ኤክስፔክትድ ነው። ምንም እንትን የምትለው ነገር አይደለም። ትልቅ እንትን ዝግጅት ምናምን የምትለው ነገር አይደለም። እንደውም ካልተቃወሙ ምንድነው እሱ እያልኩ ያለው ትክክል አለም እንደ ልትል ትችላለህ ብለህ ከተቃወሙ ግን የምትጠብቀው ነገር ነው። ምክንያቱም እነሱም እነሳቸው ታስገድዳቸዋል ዝም እንዳይሉ። ስለዚህ እንጆይ ነው የምታደርግበት ሲቃወሙ ስታያቸው። አንዳንዱ ያልከውን ትቶ ቦዲ ሼም ሊያደርግ ይሞክራል። ሌላ ነገር ውስጥ ይገባና ወይም በጥርስ ሙድ ይዛል፣ ወይም በአይን ሙድ ይዛል፣ ወይም በፀጉር ሙድ ይዛል፣ ወይም ባለባበስ። ይሄንን ስታየው አንተ አሸናፊ ነህ። እዛ ጋር እንደ አሸናፊ ነው ራሴ የማየው። ኦኬ አሸንፌዋለሁ። አሁን ያለው አማራጭ ያለችው እችን ማድረግ ነው እንጂ ሀሳቡ ላይ አይደለም፣ አስተምሮቱ ላይ አይደለም። ያንን ኦልሬዲ አሸንፌዋለሁ በዛ ማለት ነው። አብዛኛው ከሙስሊሙ የሚመጣው ተቃውሞ አሁን ላይ ብዙ የምትመጣው ነገር አይደለም። ዲስማች ነበር በፊት ቢረዱ ብያምን ነበር። ሲቃወሙኝ ባለማወቅ የሚቃወሙ አሉ አይደለ? ቢረዱ ቢያውቁት የሆነ ውስጥ እንትን የሚለው ነገር አለ መጽሐፎቻቸው ላይ ያለ ስላላወቁት አሁን እየዋሸውባቸው መስባቸው ነው። እና ቢያውቁት ብዬ የሆነ ውስጥ የሚረበሸው ነገር አለ። ሲቃወሙ አውቀውት ቢሆን እኮ አይቃወሙኝም ነበር ምናምን ብዬ አስባለሁ። አሁን ላይ አብዛኛው ማነሳው ነገር እውነት መሆኑን ስለሚያውቁ እንደዚህ አይነት ሙግቱት ውስጥ እነሱም አይገቡ። ኦዲየንሱም ያውቃል። እኔ ከክርስቲያኑ ባልተናነሰ ኦዲየንሴ ሙስሊም ነው። ኮመንት ላይ ብትገባ 70-80% ኮመንቱ ሙስሊም ነው። ገስቴም ላይ ብትመጣ ሙስሊሞች ናቸው እንጂ ሙሉ ገና መዝሙር ሳልከፍት ነው በከፈትኩ አንድ ደቂቃ ሳልቆየ ነው ገስቱን ሙስሊሞች የሚሞሉት። እና ብዙ የሙስሊም ኦዲየንስ አለኝ። በፊት ላይ የሰሩት ፕሮፓጋንዳ ነው። አሁን ላይ ግን ከሽፏል። ዝም ብለው የሚነዱ አይደሉም። የሚያዳምጡኝ፣ በጣም የሚወዱኝ፣ የሚያደንቁኝ ጭምር ሙስሊሞች አሉ። ስለዚህ ተቃውሞ ቢመጣ እንኳን ከሙስሊሞቹ ልቤ አሁን ድንጋይ ነው። ልቤ ድንጋይ ነው። ውሃ ብታፈስበት ዝም ብሎ እንደሚያፈሰው
ተቃውሟቸው ዲስማች ውስጤን የሚነካው ውስጤን የሚረብሸው አይነት ተቃውሞ አይደለም። ወደ ውስጥ አይገባም። ከክርስትናው ከመጣብህ ግን ተቃውሞ ትንሽ ይረብሻል። የውስጥ ተቃውሞ ትንሽ ይረብሻል። በፊት ላይ ነበር እሱ ምን አገባ እንደምራሱ እንደዚህ አይነት ነገሮች በፊት ላይ ነበር። ቪዲዮ ይሰራብሃል፣ መምህራኖች በውስጥ ይጽፉልሃል። ምን አግብቶ ነው እስልምናን የምትለው ማንም ብሎ ምናምን የሚሉ መምህራኖች ጭምር በውስጥ ይመጡልሃል ቴክስቶች። እሱ አሁን ይረብሻል። እሱ መስራት ሲጠበቅበት ጭራሽ እንዴት ሰራ እንደዚህ ያልክ ብሎ ይናገረኛል የሚለው በጣም እንትን ውስጥ ቁጭት ውስጥ ንዴት ውስጥ እንድገባ ያደርጋል። ኢሞሽናል አንስቴብል እንድትሆን ያደርጋል። ነገር ግን አሁን ላይ መምህራኖችም ኖርማል ምዕመኑ እስልምና ላይ መሰራት አለበት የሚል ሁሉም ይስማማል። ያለ መረጃ እናወራም የሚለው ደግሞ ሁሉም ገዝቶታል። ስለዚህ አሁን አብዛኛው እንግዲህ በፐርሰንት ማናስቀምጠው ስላላየን እያንዳንዱ ስላልቆጠርንም በማቀው ድረስ እንደው ቢቃወም እንኳን እንደዚህ ፊት ለፊት ወጥተው ቪዲዮ ሰርተው ወይንም እንትን ሰርተው የሚቃወም ዲስማች የለም። አይደረግ ቢል እንኳን አይ እናንተም አቁሙ እኛም እናቁም አይነት ይሆናል ወይ ነው እንጂ ፎያ ያድርጋል። በፊት ላይ እነሱ እንደፈለጋቸው ይበሉ አንተ ምን አገባህ ነበር። አሁን ላይ እንደው ቢቃወም እንኳን አሁን ክርስቲያን የሚቃወም ካለ እናንተም አቁሙ የኛም ይቆም ሆነ ነው ሁለታችንም ይቆማታል እንጂ እናንተ የኛን እየተቻችሁ እየነቀፋችሁ እኛ ዝም እንበል የሚለውን የሚቀበል ክርስቲያን አሁን ላይ የለም። እዚህ ደረጃ ደርሰናል። ስለዚህ ስነ ልቦናችንም አሁን እኔ በቀላሉ የሚናወጥ አይደለም። አለት ላይ ነው የቆምነው አሁን ላይ። ትልቁ ክርክርና አሁን ደግሞ በጣም ለውጥ ያመጣው ይሄ በቅርቡ ከነሱ ኡስታዝ ጋር ሁሱ ከሚባል ልጅ ጋር ያደረጋችሁት ክርክር ነበረ እና እሱ ነገር በጣም ከባድ ተጽዕኖ ፈጥሯል በእስልምናው እምነት ተከታዮችም ዘንድ። እያየው ነው፣ ቪዲዮዎችን እያየው ነው። መስጊድ ውስጥ ጥያቄ እያመጡ ነው። እንደገና ሁለት ጎራ ተከፍለዋል እና በዚህም ላይ ደግሞ አንደኛው ጎራ አንደኛው ሆነው አንድ ይመስል የነበረው እስልምና አሁን ሁለት ቦታ ሆኖ ጥያቄ መጣ። ይሄ ሁላ የእናንተ ጸንቶ መቆየት ነውና ስትቀበለው ለኡስታዙ ይምጣ የፈለገ ይምጣ ብለህ ስትቀበለው ይሄ እንደሚፈጠር ታውቅ ነበረ? የልጁን ጭንቀት አይ ነበረ። ልብሱን ይበላ ነበረ። ከመደንገጡ የተነሳ ኮፍያውን ገልብጦ ምንድነው መነጽሩን ገልብጦ ነበር ያደረገው እና ራሱን መቋቋም አቅቶት ጭንቅላቱ እንደዚህ ነበር ይንቆራጠጥ ነበር። በጣም ጭንቀት ውስጥ የገባ ነገር ነበር። እንደውም ቀርቷል ተብሎ ነበረ ሲታይ የነበረውና ምንድነው እየተፈጠረ ያለው አሁን? ይሄ እናንተ ደፍራችሁ በመውጣታችሁ መነጋገር በመጀመራችሁ ምንድነው የሚደርሳችሁ ኢንፎርሜሽን? እሱን እስቲ ለህዝቡ ገለጻ ብታደርግ ለህዝቡ። ከዛ በኋላ የገጠማችሁ ነገር ካለ ከኛ ይልቅ በውስጥም የሚደርሷችሁ ነገር ስላለ ምንድነው እየሆነ ያለው? እስቲ ያ እንግዲህ የአቂዳ ልዩነት አላቸው። የአቂዳ የሃይማኖት ሰፊ ነው ልዩነታቸው፣ እንዲቀላል አይደለም። ባይዘይ ልዩነታቸው ሴፍ የሚያማዝዝ ነው። እንደኛ እንደ ፕሮቴስታንት እና እንደ ኦርቶዶክስ አይደለም። ከዛ ይከፋል። አሁን ዝም ብለህ አስበው እስኪ ፕሮቴስታንትን የሆነ ማርያም ቤተክርስቲያን አምጥታቸው ታቦት አክብሩ ምናምን ስትላቸው ታቦት ሲወጣ ከዛ የሆኑ ካህናቶችን ወስደህ ደግሞ የማርያም ቤተክርስቲያን ካህናትን የሆነ አንድ ውስጥ አዳራሽ ውስጥ እዛ ቀድሱ ምናምን ስትላቸው ፕሮቴስታንቶች እዛ ደግሞ እንትን ስትል ይመጣዋል። አብረው አገልግሎ ምናምን ስትል አይመጣውማ። ሙስሊሞቹ ጋር ይሄውን የፕሮቴስታንቱና የኛ እንደው አትሊስት ሴፍ አትማዘዝም። የሆነ ነገር ይይዛል። በቃ እንትን ብትልም ሰማው
ቅድሚያ እሱን ረደው ግደለው ምናምን ብለህ አይደለም። በቃ ፕሮቴስታንት እንደዚህ ነው ወይም እንደዚህ እያልክ ነው። የቃላት እንትኖች ነው የሚኖሩት። አስተምሮቱ ላይ ነው የምትመጥለው። የዋብያው ግን እንደዛ አይደለም። ነባሩ የአባሹ ሙስሊም የማጽዳት ስራ ነው የሚሰራው። የማጽዳት ስራ ነው የሚሰራው። ኃይል አቅም ካገኘ ደግሞ የመግደል ስራ ነው የሚሰራው። መጽሐፍቶቻቸው ላይ ነው ባይዘይ የሩቁን ጠላታችሁ ከመዋጋታችሁ በፊት ቅርባችሁ ያለውን አጽዱ የሚል አስተምረዋል። የቅርቡ ጠላት ተብሎ የሚታመነው አባሹ ነው። እነኛን ካጸዱ በኋላ ነው አይሁድና ክርስቲያን መዋጋት ያለባችሁ ይላል መጽሐፋቸው። ከኤቴስትም ወይም አይሁድና ከክርስቲያኖች መጥፎቹና ክፉዎቹ የአባሹ ወይንም ደግሞ ሱፊው ነው ይላል። ምክንያቱም እነሱ ውስጥ ሆነው ሌላ እንዳይመጣ እንቅፋት ናቸውና 3 ቀን ስጧቸው ነው ተውበት አድርገው ወደ እስልምና እንዲመጡ ወደ ዋብያው ሴክት እንዲመጡ። ካልሆነ ግን እነሱን አንገታቸውን ቆርጠህ ቆሻሻ ውስጥ አለው ነው የሚለው። ስለዚህ ይሄ ሰፊ ልዩነት አለው። አስተምሮ ከተነሳ እንደዚህ አይነት ነገር ይፈጠራል። አውቀዋለሁ። አቂዳ ነው ይሄንን ደግሞ ያመጣው ልዩነታቸው ላይ ማለት ነው። የአንደኛውን ሀባሾቹ የዋብያን አላህ ጣዖት ነው የሚሉት፣ ሀባሾቹ የዋብያን አላህ ጣዖት ብለው የሚሉት፣ ዋብዮቹ ደግሞ የነኝን መቃብር አምላኪዎች ብለው ነው የሚሏቸው። ሁለቱም አንዱ አንዱን ይፈራረጃሉ በመጽሐፍቶቻቸውም ላይ በሊቃውንቶቻቸውም ደረጃ ማለት ነው። ስለዚህ ያለን አማራጭ ምንድነው? በነቢያት የተሰበከው አምላክ ማን ነው ሲባል የእናንተ አምላክ ዋብያ እንደመሆኑ ልጁ ጣዖት ነው። ጣዖት ከሆነ ደግሞ ነቢያት ሊሰብኩት አይችሉም፣ ፍጡር ነው። ስለዚህ ያለን አማራጭ ምንድነው? የፍጡር ባህሪያቶችን አሳይተን ፍጡር መሆኑን ማሳየት ነው። ያንን አደረግን። ያንን ስናደርግ ነገ ምን ሊፈጠር እንደሚችል አውቀዋለሁ። ኦልሬዲ ቪዲዮ ካሳየ እንትናችን ከውይይቱ አስቀድሜ ተናግሬዋለሁ። ይሄ እንደሚፈጠር እስቲ አንዴ እሱን ሸልሞ እኔን የከሰሰው መጅሊስ ነገ ወይም መርዶ ይቀመጣል ወይንም ደግሞ ርችት ይተኩሳል። የደስታ ከውይይቱ በፊት ነው መጅሊሱ ስለሆነ ከውይይቱ በፊት የተናገርከው? ከውይይቱ በፊት ኦኬ፣ ከውይይቱ በፊት ምክንያቱም መጅሊሱን አድሬስ ለማድረግ ስለሆነ አቂዳ ከተነሳ መጅሊሱን ይመለከታል ማለት ነው። ታርጌታችን መጅሊሱ ነው። እዚህ ጋር ቲክቶክ ያሉት አለም ታርጌታችን እኛ እኔን ሂምሌን ለማድረግ አስበው መጅሊሱ የሐሰት ድራማ ሰርተው የተጫወቷትን ቁማራ ወይን ተበልጠናል ይሏታል ወይንም በልጠናል ይላሉ። አላማችን ቲክቶክ ላይ ያሉትን አይደለም፣ አድሬስ የምናደርገው መጅሊሱን ነው። እውቅና ሰጥቶ የተሸለመውን መጅሊሱን ነው። እኔ ላይ ከክልል እስከ ወረዳ ከዞን እስከ አዲስ አበባ እስከ አገር አቀፍ የመግለጫ ማዕት ሲያወጣብኝና ያው የተለያየ ነገር ሲያደርገኝ ከቆየ በኋላ በየቦታው ኢሚዲየትሊ እውቅናና ሽልማት ለሰጠው ለዚህ መጅሊስ ነው አድሬስ የምናደርገው እና ድጋሚ ወይን ደጅ ይሰጣል መጅሊሱ ያን እንደተደሰተው እሱ ነው ወይንም ደግሞ ሀዘን ይቀመጣታል ማለት ነው። ምን ቀን ነው ፎይን እንትን ያልነው የሰደብነው የተቸነው የከሰስነው የሚልበት ይሆናል መጅሊሱ። ምን ስንሆንስ ነው ይሄንን የሸለምነው እንደዛ ድራማ የሰራ ነው ብሎ ይላል ወይንም መጅሊሱ። ወይንም ደግሞ ትክክል ነበርን ፎይን ማሳደዳችን ፎይን መክሰሳችን ትክክል ነን ይላል መጅሊሱ ማለት ነው። ለእኔ ትልቅ ቫሊዩ ስላለው ይሄ እዚህ ቲክቶክ ሮ በሚለው ታዋቸው እነሱ በረሮ ናቸው። እንኳን በእኛ ሰዎች በራሳቸው ሰዎች በቲክቶኮች የሚያውቃቸው የለም። የሚገርም እንግዲህ
ይሄ ከውይይቱ አስቀድሞ አንድ ቀን በፊት ነው የተናገርኩት። አድሬስ የምናደርገው መስጊድ ላይ ነው፣ መጅሊሱ ላይ ነው። ምክንያቱም መጅሊሱ ይህንን ኡስታዝ ከኔ ጋር የተወያየውን በየቦታው የጀግና አቀባበል አደረጉና ጀግና አቀባበል ተብሎ በእነሱ የተለያየ ሽልማት እንደ እንትን አይ ቲንክ እንደ አፋር ምንድነው ሸልመውታል፣ እንደ አፋር መንግስት ብቻ እንደዛ ነገር እኔን ሂሚሌት ለማድረግ እኔን ከእያንዳንዱ አፋር እዚህ ቦታ መግለጫ ሲያወጡብኝ ከሻሸመኔ፣ ከስልጤ፣ ከአዳማ፣ ከባህር ዳር፣ አይ ቲንክ አዲስ አበባ፣ እንደ ኦሮሚያ፣ እንደ ኢትዮጵያ መጅሊስ መግለጫ እንዳለ በየቦታው መግለጫ ሲያወጡብኝ ለሱ ደግሞ የተለያየ ሽልማት እንትን ሲሉ ያው እኔን ሂሚሌት አድርጎ እንትን ለማድረግ ነው። የእነሱ ሞራል ግንባታ ገነቡ። በቴሌቪዥናቸው አቅርበው እንትን አሉ። እኔን አሸባሪ እንደዚህ ለእኔ የተለያየ ገንዘብ ፈንድ ሰበሰቡ። በቴሌግራምም በቲክቶክም በዋትስአፕም ያው እኔን ለማስገደል ለመሸለም አይደለም ገንዘብ የሰበሰቡት። እኔን ለማስገደል ገንዘብ ሰበሰቡ፣ ለሱ ደግሞ ለመሸለም ገንዘብ ሰበሰቡ። ለእኔ በአመቱ አገናኘን ማለት ነው። ጀግናችን ካሉት ጋር በአመቱ ቪዲዮ ሰሩና ቀጠፉብኝ። የውሸት ነው። ውይይትም ሳልቀበል ተሰብስበው 9 ሆነው ቀረ ብለው ዋሹብኝ። እኔ እኮ ምንም ውይይት አልተቀበልኳቸው። ምን አሉ? ውሸታም መሆናቸው በዚህ ብቻ ሰው አይቶ ከእስልምና መውጣት አለበት። ስለምንም ውይይት ከእነሱ ጋር ሳልስማማ ስለምንም ውይይት ሳልነጋገር ቤታቸው ተሰብስበው 9 ሆነው ሳይመጣ ቀራሉ። ቲክቶክን አጥለቀለቁት፣ ፌስቡክን አጥለቀለቁት። እፎይ ፈረጠጠ ቀረ። ለ9 ስንጠብቀው አሉ። አንድ እኔም ለ9 ይጠብቃሉ ቤታቸውን ከፍተው። ከዛ በዚህ ውስጥ እንግዲህ ምን ትላለህ? ባልተስማማት ባልተነጋገርክበት ቤታቸውን ከፍተው ወንድ ነው ይምጣ ምናምን እያሉ ይፎክራሉ። እኔ ምንም ቦታም አልሰጠኋቸውም። ልማዳቸው ስለሆነ መዋሸት የተካኑበት ስለሆነ ቤታቸው መሄድ ደግሞ ግዴታዬም አይደለም አስፈላጊም አይደለም። ምክንያቱም ከአመት በፊት ቤታቸው እንደዚህ 9 ሆነው ሄጄ ነው ሚዩት አድርገውኝ ከዛ በኋላ ይገደል ብለው ማግለጫ ወጡብኝ። ቤታቸው ሄጄ ነው ንወያይ መሐመድ ጳውሎስን እየተሳደቡ አይቼ እስቲ ንወያይ ብዬ ስላቸው ሚዩት አድርገውኝ ከዛ በኋላ ወዲያው ይገደል ብለው ሰው ላኩብኝ ማለት ነው። ኤኒዌይስ በአመቱ ጠበቁና ደግሞ አሁን ተሰብስበው ቤታችን ስንጠብቀው ቀረ፣ ፈራ፣ ሮጠ፣ አመለጠ ምናምን ብለው እንዳለ ሶሻል ሚዲያውን አጥለቀለቁት። ከዚህ ውስጥ ሙስሊሞች የታዘቡ ለምን ትዋሻላችሁ? ብዙ ቪዲዮዎች አሉ። አልተቀበለም እፎይ ለምን ደግሞ ዋሹት ያሳፍራል ብለው ምላሽ ሰጥተዋል። ሜቢ ማሳየትም ካስፈለገ እነሱንም ማሳየት ይቻላል። ሰዓት አለ። ያንተ ነው አየሩ። ምንም ችግር የለም። አለ ካለ አሳይለት ወንድም አለ። መላክም ትችላለህ መረጃ ካለ